የህይወት ትርጉም የሚገኘው ለዓላማ ከመኖር ነው። ዛሬ ከመደመር ትውልድ መጽሐፍ ላይ ከገጽ 219 አንድ ክፍል አጋራችኋለሁ። የህይወት ትርጉም የሚገኘው ለዓላማ ከመኖር ነው። ብዙ ነገር አበርክቶ ለማለፍ ከሚደረግ ጥረት ነው። ለማበርከት የማይተጋ ሰው ደስተኛ ኑሮና የህይወት እርካታ ሊኖረው አይችልም። ቢያገኝም ደሃ ነው፣ ቢቀበልም ጎዶሎ ነው። ቢበላም ይርበዋል፣ ቢማርም አያውቅም። ማንም ሰው በተቀበለው ነገር ብቻ ዘላቂ የሆነ ደስተኛ ህይወት ሊኖረው አይችልም፣ ማበርከትም ሲችል እንጂ። በእርግጥ የሰው ልጅ ለመስጠትም መቀበል ይኖርበታል። ለመደሰትም ጉድለቱን በመቀበል መሙላት አለበት። ዘላቂ ደስታን ለማግኘት ትርጉም ያለው ህይወት መኖር አለበት። ለዚህ ደግሞ አንዳች ነገርን አበርክቶ ማለፍን ዓላማ አድርጎ መንቀሳቀስ ያስፈልገዋል። በማንኛውም ጨለማ ውስጥ ሆነን የሆነ ነገር አበርክቶ የማለፍ ህልም ካለን ተስፋና የህይወት ትርጉምን ማግኘታችን አይቀርም። የማበርከት ህልም ያለው ሰው ፈተናዎችንና ተግዳሮቶችን ሁሉ የመቋቋም አቅምን ማዳበሩ አይቀርም። በዚህም ምሳቤ የመደመር መንግስት የክረምት በጎ ፍቃድ አገልግሎትን ሚሊዮን የሚቆጠሩ ወጣቶችንና ማህበረሰብ ክፍሎችን በማስተማር አቅመ ደካሞችን የሚደግፍ አረንጓዴ አሻራ ችግኝ ተከላን የሚያከናውን የቤት እድሳትን የሚያደርግና የትምህርትና ጤና ድጋፍን የሚሰጥ ትልቅ ሀገራዊ ንቅናቄና የመረዳዳት ማህበራዊ እሴት ከጀመረ 8 ዓመታት ተቆጥረዋል። በዜጎች መካከል መረዳዳትና አንድነትን የሚያጠናክረው ይህ መርሃ ግብር ወጣቶችም ጊዜያቸውን ጠቃሚ በሆነ ተግባር ላይ እንዲያውሉ ያደርጋል። ሶስና ነኝ። የፋና ዲጂታል ቤተሰብ ይሁኑ።